የሰው ልጅ ሕይወት እንደ ባህር ማዕበል ናት። በአንድ ወቅት ጸጥ ትላለች፣ በሌላ ጊዜ ደግሞ ኃይለኛ ንፋስ ይነሳባታል። መከራና ፈተና ወደ ሕይወታችን ሲመጡ መቼ ብለው ቀጠሮ አይይዙም። እንዳልተጋበዘ እንግዳ ደጃፋችን ላይ ይቆማሉ። ማንም ሰው ቢሆን ከፈተና ነፃ የሆነ ሕይወት ሊኖር አይችልም። ልዩነቱ ፈተናው መምጣቱ ሳይሆን እኛ ለፈተናው የምንሰጠው ምላሽና ፈተናው ውስጥ ሆነን የምናየው እይታ ነው። ብዙዎቻችን መከራ ሲመጣ የምንጠይቀው የመጀመሪያ ጥያቄ ለምን እኔ የሚል ነው። ጾምኩ፣ ጸለይኩ፣ የቻልኩትን መልካም ነገር ሁሉ አደረግኩኝ፣ ታዲያ ለምን ይሄ ሁሉ መከራ በላይ ላይ መጣ ብለን እናዝናለን። ነገር ግን ቅዱሳት መጻሕፍትና የቅዱሳን አባቶቻችን ሕይወት የሚነግሩን ሌላ እውነት አለ። መከራ የእግዚአብሔር ቁጣ ብቻ ሳይሆን የእግዚአብሔር መክረቻ መሳሪያም ጭምር ነው። ወርቅ በእሳት ውስጥ ካላለፈ የሚፈልገውን ቅርጽና ብሩህነት ማግኘት አይችልም። አንተም በፈተና እቶን ውስጥ የምታልፈው ልትቃጠል ሳይሆን እንድትነጥርና እንድትበራ ነው። እግዚአብሔር ሲያይህ ዝም ያለ የመሰለ ጸሎትህ ሰማይ የማይደርስ እንባህም መሬት ላይ ብቻ የሚፈስ ሊመስልህ ይችላል። ይሁን እንጂ አሁን ባለህበት መከራ ውስጥ የእግዚአብሔር ዝምታ የቸልተኝነት ሳይሆን አንተን የማብቃትና ታሪክህን የመቀየር ታላቅ ሥራ እየተሠራ መሆኑን የሚያሳይ ማረጋገጫ ነው። ዛሬ በዚህ ትዕግሥት ውስጥ ያለውን ምስጢርና መከራን እንዴት በድል እንደምንሻገር አብረን እንመለከታለን። እግዚአብሔር ለምን መከራን ይፈቅዳል የሚል አንደኛውና ዋነኛው ምክንያት እኛን ለማሳደግ ነው። መንፈሳዊ ሕይወት ልክ እንደ ጡንቻ ነው። ጡንቻ እንዲጠነክርና በሁሉ ውብ ሆኖ ይታይ ዘንድ ክብደት መሸከም እንዳለበት ሁሉ ነፍሳችንም እንድትጠነከር ፈተናዎችን መሸከም አለባት። መከራ ወደ እግዚአብሔር በበለጠ እንድንቀርብ ያደርገናል። በደስታ ጊዜ አመሰግናለሁ ማለትን ልንረሳ እንችላለን። በመከራ ጊዜ ግን አድነኝ ብለን ስንጮህ ልባችንና ፈጣሪያችን በጥልቀት ይገናኛሉ። ያ የልብ ግንኙነት ደግሞ ከመከራው መወገድ በላይ ትልቅ በረከት ነው። ሁለተኛውና ከባዱ ነጥብ የእግዚአብሔር ዝምታ ነው። በሕይወታችን ውስጥ በጣም በጨለመብን ወቅት ሰማይ ዝም ያለ ሲመስለን የሚሰማን ብቸኝነት እጅግ ከባድ ነው። አምላኬ አምላኬ ለምን ተውከኝ የሚለው የጌታችን ቃል በውስጣችን ያስተጋባል። ነገር ግን ወዳጄ ሆይ እግዚአብሔር በዝምታ ውስጥም እየሰራ ነው። እርሱ ዝም ሲል ሁኔታዎችን እያመቻቸ ነው። እርሱ ዝም ሲል ጠላቶችህን እያራቀልህ ነው። እርሱ ዝም ሲል አንተን ለትልቅ ክብር እያዘጋጀህ ነው። ዮሴፍ በወህኒ ቤት ውስጥ ለዓመታት ሲማቀቅ እግዚአብሔር ዝም ያለ ይመስል ነበር። ነገር ግን ያ ዝምታ ዮሴፍን ወደ ግብጽ ቤተ መንግሥት ለሚወስደው መንገድ ዝግጅት ነበረ። እግዚአብሔር በዝምታው ውስጥ ታሪክህን እየጻፈው ነው። ታዲያ በመከራ ውስጥ ሆነን እንዴት ነው በድል መሻገር የምንችለው? የመጀመሪያው ቁልፍ ትዕግስት ነው። ትዕግስት ማለት ዝም ብሎ መቀመጥ ሳይሆን በጨለማ ውስጥ ሆኖ ብርሃኑ እንደሚመታ እርግጠኛ ሆኖ መጠበቅ ነው። እግዚአብሔርን ተስፋ አድርግ፣ በርታ፣ ልብህም ይጽና እንደሚል ቃሉ። በፈተናው ወቅት ተስፋ አትቁረጥ። ዛሬ የምታለቅስበት ጉዳይ ነገ የምትመሰክርበት ታሪክ እንደሚሆን እመን። በዚህ ፈተና ወቅት ሁሉን ትቶ በተስፋ ቢስነት እንድትቀመጥ የሚገፋህን ድምፅ አትስማ። እግዚአብሔርን ይዞ በእጅህ ላይ ባለው ነገር ትንቀሳቀስ። ሁለተኛው ደግሞ ጸሎት ነው። ጸሎት እንዳንተ ፍላጎት ሁኔታዎችን በቀጥታ ላይ ቀይር ይችላል። ነገር ግን ሁኔታዎችን የምታይበትን አይን ይቀይራል። በመከራ ውስጥ ስትጸልይ እግዚአብሔር ከችግሩ በላይ እንደሆነ ታያለህ። ችግሩን በሰው አይን ማየትን ተወና በመለኮታዊ መነጽር ማየት ትጀምራለህ። ያኔ ሰላም ወደ ልብህ ይገባል። ያ ሰላም ደግሞ ከማንኛውም መፍትሄ በላይ ኃይል አለው። ወደፊት የሚመጣው አሁን ካለው ችግር በብዙ እጥፍ የሚልቅ ስትረዳ በእውነት ትገረማለህ። በሶስተኛ ደረጃ ደግሞ ምስጋናን ልመድ። በጭንቀትህ መካከል ጌታ ሆይ አመሰግንሃለሁ ማለት ስትጀምር የጠላት ዲያብሎስ ኃይል ይደክማል። ምስጋና በውስጥህ ያለው የእምነት ኃይል ይቀሰቅሳል። ስለ ሁሉም ነገር እግዚአብሔር ይመስገን የሚሉት የአባቶቻችን ንግግር ተራ ቃል ሳይሆን የመከራን ባህር የሚያሻግር ታላቅ መርከብ ነው። አሁን በዚህ ሰዓት መከራው አጥብቆ የያዘህ መውጫው የት ነው ብለህ የምትጨነቅ ወንድሜ ወይም እህቴ ሆይ ይህንን አስተውሉ። ሌሊቱ የቱንም ያህል ቢረዝም ንጋቱ አይከርም። አሁን ያላችሁበት ሁኔታ መጨረሻ አይደለም። እግዚአብሔር ለእናንተ ያለው ዕቅድ የሰላም እንጂ የክፉ አይደለም። ይህ መከራ እናንተን ሊያጠፋ የመጣ ሳይሆን አሮጌውን ማንነት ገድሎ አዲሱንና ጠንካራውን ማንነት ሊያወጣ የመጣ ነው። በስነ ልቦናውም ረገድ ብንመለከተው መከራን በትክክለኛ መንገድ የሚያልፉ ሰዎች በሕይወታቸው ውስጥ ጠንካራ ስብዕና ይገነባሉ። ለሌሎች ሰዎች መራራትን፣ መረዳትንና መደገፍ አቅማቸው ይጨምራል። ዛሬ
አንተ የምታልፍበት መከራ ነገ መከራ ለሚጸኑባቸው ሰዎች መድኃኒት እንድትሆን ያደርግሃል። የአንተ ቁስል ሌሎችን ቁስል የሚፈውስበት ጊዜ ይመጣል። ክርስትና ማለት መከራን መሸሽ ሳይሆን በመከራ ውስጥ እግዚአብሔርን ይዞ መሻገር ነው። እግዚአብሔር እስራኤልን ከቀይ ባህር አላራቀማቸውም፣ ይልቁንስ በባህሩ መካከል መንገድ አደረገላቸው እንጂ። ዛሬም አንተ ባለህበት ችግር ውስጥ መንገድን ይከፍታል። ባህሩን አያደርቀውም ይሆናል፣ ነገር ግን ባህሩን ከፍሎ እንድትሻገር ያደርግሃል። በሕይወትህ ውስጥ የሚገጠሙህ ፈተናዎች ሁሉ ጊዜያዊ ናቸው። ይህም ያልፋል የሚለውን ቃል ሁል ጊዜ በልብህ ያዝ። በሥራህ፣ በጤናህ፣ በቤተሰብህ ወይም በኑሮህ የሚመጣው ፈተና ሁሉ እግዚአብሔርን ልዑላነት ሊያሽር አይችልም። እርሱ በትክክለኛው ሰዓት ታላቅ ይገባል። የእርሱ ዝምታ ትዕግሥትህን እየፈተነ እምነትህን እያጠነከረ ነው። በመጨረሻም ይህንን አትርሳ፣ እግዚአብሔር በመከራህ ውስጥ አብሮህ አለ። አብሮህ ይራባል፣ አብሮህ ይታመማል፣ አብሮህ ይለቅሳል። በመስቀል ላይ መከራን የተቀበለው አምላክ ያንተን መከራ በምግባል ያውቃል። ብቻህን አይደለህም። በመከራህ ውስጥ ሆነህ ወደ ሰማይ ስትመለከት እርሱ እጆቹን ዘርግቶ አይዞህ እኔ ካንተ ጋር ነኝ እያልክ ነው። በድል አድራጊነት ለመሻገር ዝግጁ ሁን። ዛሬ የዘራኸው በእንባ ከሆነ ነገ የምታጭደው በደስታ ነው። ዛሬ በዝምታ ውስጥ የሠራው አምላክ ነገ በታላቅ ድምፅ ምስክርነትህን ያሳያል። እምነትህን አጽና፣ ተስፋህን አትቁረጥ፣ በጸሎትም ትጋ። እግዚአብሔር መከራህን ወደ በረከት፣ ውርደትህን ወደ ክብር፣ ሐዘንህን ወደ ደስታ የሚቀይርበት ጊዜ ሩቁን አይደለም። አምላካችን እግዚአብሔር ሆይ በዮሴፍ መከራ ውስጥ ወደ ቤተ መንግሥት መንገድ የጠረገህ፣ በኢዮብ ትዕግሥት ውስጥ እጥፍ በረከትን ያዘጋጀህ አምላክ ዛሬ ለምን እኔ ብለው በሐዘን የተሰበሩ ልቦችን ተመልከት። ዝምታህ ሥራህን መጀመሪያ፣ መከራቸው የክብራቸው ዋዜማ እንደሆነ አውቀው በትናት እንዲጠብቁህ ብርታትን ስቃቸው። እንባቸውን ወደ ደስታ፣ ውርደታቸውን ወደ ክብር ለውጠህ ለምስጋና አቁማቸው። አቤቱ ጌታ ሆይ በመከራ ውስጥ ላለን ብርታትን፣ በጭንቀት ውስጥ ላለን ሰላምን ስጠን። ዝምታ ቸልተኝነት ሳይሆን ፍቅር መሆኑን የምንረዳበትን ልቦና ክፈቱልን። እንደ ዮሴፍ በትዕግሥት፣ እንደ ኢዮብ በምስጋና እንድንጸና እርዳን። ከመከራው ባሻገር ያለውን ክብር የምናይበትን መንፈሳዊ ዓይን አድልን። በመከራችን መካከል መንገድ አውጣልን፣ እምነታችንንም አጽናልን። ስለ ሁሉም ነገር ቅዱስ ስምህ የተመሰገነ ይሁን። ድንግል ሆይ አደራ ልጆችሽን አጽናኚ። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙም አሜን።